እረሳለሁ። መረሳት የሌለብኝ ሰው ነኝ። በቃ አልነካም፣ ሰው አልነካም። ቱናዬ መንበሩ ነክቻት አይደለም። ስሜን አስገብታ በሁለቱ ጥር ሲጣሉ አምታሻለ ገለመኔ ብላ እኔን ስታስገባ ነው። አይመለከትሽም አስገባች አላስገባኝ ብሎ በዛ የተጀመረው የታወቀ ነው። አሁን ነገር አይታችኋቸው የማታውቋቸው ሰዎች ሲሰዳደቡ የነበሩ ፍቅረኛ ጓደኛሞች እንዲህ ተጣብቀው ቂጥ ለቂጥ ታያቸዋላችሁ። ለምን? ቤታን ለመስደብ። ሌላ እኮ ምንም ነገር የለውም። በፊትም ተዋደው አይደለም የሚገናኙት፣ ቤታን ለመስደብ ነው። ሁሉም ተመልከቱ። ያችማ በየሱም ረበየሱ ምን የቅናትም አይነት አይቼዋለሁ። ኧረ በስመ አብ ጋይስ እናቴን ይንሳኝን ኢየሱስም ቅናት አይቻለሁኝ። አይን ይሄ ደግሞ አይን ያወጣ የዛችኛውማ አይን ያወጣ የዛችኛው አይን ያወጣ ሻም አይን ያወጣ በቃ እንደዚህ ፍጥጥ ያለ አይን ያወጣ ቢጃማ አይን ሁሉ ሳይቀር ነው የምትቆጥረው። አይን ያወጣ ኧረ በኢየሱስ ክርስቶስ አሮጊቶቹ ጨለሉ እንዴ! በስመ አብ ወልድ ምን ሆነ ነው ግን ላይ መድኃኒዓለም ጋይስ ምን ሆነ ነው ግን? ደህና ናቸው? ኧረ እኔ አንዴ ነው ጠቅ ማድረጋችሁ ጠቅ ብሎ ናቸው ፈታ አረገውና እድሜ ልካቸው ኛኛኛ ስትሉ ነው ሙሉ የምትሉትኝ። እኔ አልሰድባችሁም፣ አንዴ ብቻ ነው ጠቅም ማድረጋችሁ። ምንድን ራስ አበድሻቸው እንዴ ከይስ እግዚአብሔር ምስክሬ ነው። የሰው ልጅ እንዴ ቁጭ ብሎ ትልልቅ ሰዎች እንግዲህ ደግሞ እንደዚህ የሚሉት ነገር አለ። ለልጆቻችን መስዋዕት ለልጅ መስዋዕት መክፈልማ ለልጆቻችሁ መስዋዕት መክፈልማ ልጆቻችሁን ከሰው ማወዳደር ልጆቻችሁን እንትን ማለት አይደለም፣ ማሳቀቅ በእናንተ ብልግና ልጆቻችሁ ማዋረድ አይደለም። እናት ለልጇ ስትጠብቅ ሁሌ የምላገረው ነገር ነው። የፊንገር ምስታይ ነው። እኔ እናትነቴ ለልጄ እንዲህ ብዬ እና ከዛ የሳክስ ነው። የኢትዮጵያን ሕዝብ ሆዱን የምታባቡት በልጅ ነው። የኢትዮጵያ ሕዝብ በልጅ አይጨክንም። መጥፎ እንኳን ሰው ቢሆን ልጅ ካላችሁትኝ አንጀቱ ይባባል። በልጅ ነው የሚመጡትኝ። እኔ እኮ አባቴ ወጥቶ አልተናገረም እንጂ ሁሉ የምትሳደቡትን ስድብ አባቴ ወጥቶ ቢናገር ታዝኑልኝ ነበር አይደል? ሁላችሁም በልጆቻችሁ ነው የምትጠለሉትኝ። ልጄ እኔ እናትነት ስለሆንኩ ነው ለልጄ ለመልፋት ነው ምናምን። አባቴም እንደናንተ ነው የሚለው ልጄን ለመልፋት ነው እዚህ ድረስ ያመጣዋት፣ እዚህ ድረስ ያንከራተትኳት፣ እዚህ ድረስ አሜሪካ እንደስ ይዤ መጣው እንድትለው እንዲህ እንድትሆን ብሎ ለልጄ የከፈልኩት መስዋዕት ብሎ አባቴ የሚናገር ነበረ። አክስቶች አባቴ ሁሉም ይናገሩልኝ ነበረ። ዘልዛላ ስላልሆኑ እንደኔ ሚዲያ ላይ እንደናንተ ዘልዛላ ሚዲያ ላይ ስለማይወጡ እንጂ ቤተሰቦቼ ልክ እናንተ ለልጆቻችሁ እንደምትሆኑትኝ የኔ ቤተሰቦች ልጃችን ናት ብሎ መውጣት አያቅታቸውም። አስረግጬ ነው የምነግርህ። እና በልጆቻችሁ አትደበቁ። እናትነትን የከፈልኩት መስራት እናትነት እንዲሆኝ እናትነትማ መስዋዕት ብትከፍሉ ኖሮ የእድሜ እኩያችሁ ልጆች የሚሆኑትን ቅስም ለመስበር ወይ ደግሞ ለማጣጣል ወይ ለማውረድ የእናንተን ከፍ ለማድረግ አትሄዱም ነበር። በነገራችን ላይ ሴት ልጅ በተለይ ሴት ልጅ ወልዳችሁ ልጅ ያላችሁ ሰዎች ከኔ እድሜ በላይ ያላችሁ ሰዎች ልጆቻችሁን ለማሞገስ የሰውን ልጅ አትጥሉም ነበር። እኔ አይደለሁም ለሌላው ነው የምነግራቸው። እኔንማ መጣል አይቻልም፣ ነቅነቅ ማድረግ አይቻልም። ኤኒዌይስ ይሄ ሁሉ የተጀመረው በሀናቡ ነው። በእነሱ አላወራም ብዬ ነበር። በሀናቡ ነው። ሀናቡን ሳያት ምናምን ነገር ትንሽ ማቀሳሰር ፈልጋለች። ሳምሪ ለምን ተናገርሻት? ሳምሪ ለምን ተናገርሻት? በልጅ ስትመጪ ልጅ አለኝ። እኔም እኮ ለአባቴ ልጅ ነኝ ሀናቡዬ። እኔም ለአባቴ ልጅ ነኝ። ጂጂ ለሳምሪ ልጅ ናታ። እኔ ደግሞ ለጋሾናስ ልጁ ነኝ። ተቆርቆሪልኛ። አባቴ ሲሰደብ ምን ነው ዝም አልሽ ሀናዬ? አባቴን ሸንካላ አባቷ ምናምን ያለ ትናንትና ስትሰድበው ቱናዬ መንበሩ ምን ነው እና ልጇን ላልነካ ነው አባቴን ነታ። እንደውም ልጇን አልነካዋትም እኔ ቆንጆ ናት፣ ግን ልጅሽን እንደዚህ እየወሰድሽ አትበይ ነው ያልኩት። አይኑ ምን ልታደርጊ እንደፈለግሽ እና ሀናቡ ፊሽካው ተነፍቶልሻል። ተራገጪ ብትቺ ከነ ሸምጋ ከነ ፊንገር ጋር እየተደረብሽ ትክክል እያልሽ አብረሽ እያሟሟቅሽ ቲክቶክ የተለመደ ነገር ነው። ቲክቶክ የተለመደ ነገር እኮ ነው። ልክ ከኔ ጋር ስትጣሉ ከአንዱ ጋር መጣበቅ የተለመደ ነው። አንዱ መደረብ የተለመደ ነው። እልል ማለት የተለመደ ነው። የተጣላኋቸው አብሬያቸው የበላሁት ወይ ጠጣሁትኝ ወይ ደግሞ ጓደኛ የነበሩ ሰዎች አይደሉም። ድሮም የማንዋደድ በአንድ ወቅት ላይ ለአንድ ወር ማትሆን ሰላም የነበረን ሰው ጋር የተጣላሁት። ነገ እንጣላለን። ነገ መጣላታቸው አይቀርም ከሚባል ሰዎች ጋር ነው አሁንም ቢሆን የምጣለው። እሺ፣ ስለዛ ጀምሪ ብዬሻለሁ። እኔ ፈቃድ ሰጥቼሻለሁ። ውዶች እየላኩብኝ ነው እኮ
ቆይ አንዴ ቅርታሽ ጌም ማን አለ? ቁጭ ማሬ ደክሞኝ እንትን እኮ ነው ደክሞኝ አለበር ውጭ ወጥቼ ይኸውላችሁ ጥፍሬ ልሰራ። እስኪ ፒክቸር ላኩልኝ በቴሌግራም ምን አይነት ጥፍሬ ምን አይነት ልሰራ ለልደቴ። ብሬክ ወስጄ ነበረ ለ3 ሳምንት ጥፍሬን አልሰራም ለልደቴ ስለምሰራ ብዬ ጥፍሬን ስለምበላ በጣም ትንንት ናቸው ጣቶች ይበላሉ። እና ምን አይነት ጥፍር ልሰራ ጋይስ? የበርዴ ከለር ንገሩኝ እስኪ። በእርግጠኝነት ቀሚስ የሚሆነው ወይ ጥቁር ወይ ቀይ ነው የምለብሰው፣ ወይ ጥቁር ወይ ቀይ ነው የምለብሰው። ሰው ምን አይነት ጥፍር ቀለም ልሰራ ንገሩኝ። ሁሌ ነው እንዴ ልደትሽ ፍቅሬ? እንዴ ሁሌ ነው ልደቴ ማሪ፣ ሁሌ አየሽ አይደል? አንቺ ራሱ ታዝበሽ ጠላቴ ነሽ አውቃለሁ፣ ግን ታዝበሽ ራሱ ሁሌ ነው እንዴ ልደቱ አልሽ። አየሽ የሰው መውደድን ያየሽበት አይሻ። እኔ እንግዲህ ልደቴ ነገ ነው፣ ትክክለኛ ልደቴ ዲሴምበር 30 ነገ ነው። የማከብረው ቅዳሜ ነው። ግን አየሽ አይደል የሰው መውደድ፣ በዛ ስትሄጂ የቤታ ልደት ነው፣ በዚህ ስትሄጂ የቤታ ልደት ነው፣ በዛ ስትሄጂ ድሆችን ማብላት ነው፣ በዚህ ስትሄጂ አረጓዮችን ማብላት ነው። ማ ተከታዮቼ ማ ወዳጆቼ፣ ስድብ ብቻ አይደለም። በስድብ ነው የእሷ ወዳጆች የሚታወቁት ነው። በተግባር አሳያችሁ፣ በተግባር አሳያችሁ፣ ሲወዱም አሳያችሁ፣ ሲያከብሩኝ ማሳይ። እብደው ዝንብ ቦታ ነው፣ ዝንብ ነው የሚበዛ። ምን ቆሻሻ ቦታ ነው ዝንብ የሚበዛው? ለዛ ነው እንደ አዶናይ ጋር የሚበዛው፣ ለዛ ነው እንደ ጆን ዳንኤል ጋር የሚበዛው፣ ለዛ ነው እንደ ጃኒ ጋር የሚበዛው፣ ለዛ ነው እንደ ዩቲ ጋር የሚበዛው። ሁሉም ደጋፊ ያለው ዝንብ በዝቶ አይደለም፣ ወዳጅ በዝቶላችሁ። ማን የሰጣቸው? የሰማዩ ነው፣ ተባርከው ነው። ይሄ ሁሉ እንግዲህ እንደ አዶናይ ወዳጅ ያለ የለም። ዝንብ ሆኖ ነው እንደ አዶናይ ታዲያ ሁሉ ሰው የወደደው። የሁሉ ሰው ተቆርቋሪ ደጋፊ ያለው ንገሩኝ እስኪ። አይደለም ከእግዚአብሔር ነው የሚሰጠው መውደድም፣ ከእግዚአብሔር ነው፣ ከእግዚአብሔር ከፈጣሪ ነው መውደድም። ለምን ክፉ ናችሁ እናንተ፣ መርዝ ናችሁ። እንዴት ብዬ እንደምገልጻችሁ አላውቅም። መርዝ በቃ ክፉ ሰዎች ናችሁ። ከሆዳችሁ ክፋትን ያመቃችሁት ሆዳም ናችሁ። ያላችሁን ማታከፍሉ ችጋራም ናችሁ። እንዳው እስኪ እኔ ቤታ ለመታወቅ ነው ለመወደድ ነው እስኪ ለመታወቅ ለመወደድም ስጡ እስኪ ይውጣችሁ። ለመታወቅና ለመወደድ ነው አይደል የምሰጠው። እስኪ እናንተም ስጡ፣ አቋርሱ። ሆዳ ችጋራ ስጡና እስኪ ተወደዱ። እስኪ እናያችሁ ስጡና ተወደዱ። ቅርቅር እያደረግሽ ቤታ ለመታወቅ ነው። እኔ አትሊስት ለመታወቅም ብሰጥም እንኳን ቢያንስ እንኳን አንድ በሽተኛ እያገዝኩበት ነው። አንድ በሽተኛ፣ አንድ ታማሚ፣ አንድ አረጋውያንን እያገዝኩበት ነው። እንደናንተ ክለብ ላይ አልወጣበትም። አያችሁ ደጋፊዎች ምን ያህል ምን ሰማኝ ለልደቷ እኔ እኮ ግራ ገባኝ። አንድ ክፍል ቤት ውስጥ ለምትኖረው ችጋራም ናት የላትም፣ ከአበሻ አትገናኝ፣ ደሃ ናት ይላሉ። መልሰው ደግሞ ማለት ነው ራሳቸው ሰዎች ደግሞ መልሰው ደግሞ አሁን ታያታላችሁ። ለጌሟ ቀን ደግሞ ጊፍት ለሁሉም ታድልና ስጡኝ ትላለች፣ እንዲሰጧት ታደርጋለች። እንደዚህ ቱጃር ኮንኩ ለሁሉም እየዞርኩኝ $500 ማስገባ አቅም ካለኝ አክብሩኛ። ልከበር ነው የሚገባው። በዚህ በኩል ድሃ ምንም የላትም፣ አንድ ክፍል ለምትኖረው ድሃ ናት፣ የወደቀ ቤት ትላላችሁ። በዚህ በኩል ደግሞ ለጊፍተሮች የምትሰጠው እሷ ናት፣ ስጡኝ እያለች። እንዲሁ አልታያችሁም? እኔ እየዞርኩኝ $500 ለሰው እየሰጠው በውስጥ ማለት ነው። እናንተ እንደው ማድረግ እንኳን ብፈልግ እናንተን አምኜ ስታወሩ ሪከርድ የምታደርጉ ቴክስት ስክሪንሻት እያደረጋችሁ የምታወጡ እናንተን አምኜ ነኝ፣ ቲክቶከርን አምኜ። በእናታችሁ እንኳን እንደሱ አይደለም ቁሙልኝ እንኳን አልልም። እኔ ቁሙልኝ ፎቶዬን አድርጉ እንኳን አልልም። አውቀዋለሁ እንደው ማለት እንኳን ብፈልግ ነው የምላችሁ። ፍላጎት እንኳን ውስጤ ቢኖረው አልልም። ለምን ቲክቶክ ላይ ምንም የሚያዘልቅ ነገር የለውም። የሰውን ገበና ነው አዋርዳችሁ የምታውጡት። ሰው እኮ ስትጠራጠሩት ነው ሪከርድ የምታደርጉት አይደል? ከዚህ በፊት የሆነ ነገር ሲበድላችሁ ሲያስቀይማችሁ ነው ሪከርድ የምታደርጉት። እናንተ እኮ ከጀምሩ ገና ሀ ብላችሁ ጓደኛ ስትሆኑ ነው ሪከርድ የምትደራረጉት እኮ። እና ለእናንተ ነው እኔ ከሰው እኮ እማራለሁ፣ ከሰው አያለሁ እኮ ክፋታችሁን ከሰው አያለሁ በውስጥ በራሴ ጉዳይ እንጂ እናንተን ፎቶ ፖስቱ፣ ጊፍት ስጡ። እስኪ አንድ ጊፍተር መጥቶ ጊፍት ስጠኝ አልኩት ይምጣ። እንኳን ዛሬ አይደለም ትልቅ ጌም እንኳን ያሁላሽ ሰው አዘጋጅቼ ማንንም ሰው እንኳን አይደለም ኑና ስጡ ልል ቀርቶ ብዙ ሰዎች ያገዝኳቸውን ሰዎች እንኳን ማለት ነው ለምን አልመጣችሁም ብዬ አልተቀየምኩም። ምክንያት ይኖራቸዋል ያልመጡበት። በደህና ጊዜ ግን ሰፖርት አድርገውኛል ብዬ ነው ያለፍኩትኝ። ችጋራም አይደለም እንደናንተ። እግዚአብሔር ደግሞ ካለ ላይ የሚሰጠኝ ስለምሰጥ ነው። ስጥ ይሰጣል። አትሰጡም እናንተ ችጋራም ናችሁ፣ ሆዳም ናችሁ። ስለማትሰጡ ነው፣ ስለማታግዙ ነው።
እስኪ ለመታወቅ ይሁንና አንድ ምስኪን እርዱበት። እስኪ ታወቁበት። ለመወደድም ከሆነ እስኪ አንድ አንበሳ ስጡና እርዱበት። እስኪ ሌላው ይቅር። የአንድ ቀን ጥሩ መልካም ቦታ ላይ አላገኛችሁም። እና አሁንም ልደቴ ሳምንቱ ሙሉ ነው። እንዳውም ኮመንት ላይ ምን አሉ? ነገ ስራ ተዘግቷል፣ ምክንያቱም የቤታ ልደት ነው ብለዋል። ሳምንቱ ሙሉ እየተከበረ ነው። አመሰግናለሁ። ቅዳሜ ደግሞ ራሴ ነኝ የማከብረው። ነገ ትክክለኛው ልደቴ ነው። ዲሴምበር 30 ትክክለኛው ልደቴ ነው። ቅዳሜ አከብራለሁ። ፏፈሽ ብዬ ዝንጥ ብዬ ቁለት ብዬ ቅዳሜ አከብራለሁ። ሁላችሁም እንደምትገኙ ተስፋ አደርጋለሁ። ጌም ተጫዋች የምትሉኝ ማን አለ? እናቴን ዘው ባህር ነው ልደትሽ። ጉድ እኮ ነው። እንደስ ውዴ ይልሽ ውስጥሽ ህሊናሽ ያውቃል። ግን ያው ምን ማድረግ ይቻላል? ጥላቻ ውስጥሽ ስላመቅሽ አሁን ብነግርሽ አይገባሽም። ጥላቻ ውስጥሽ ስላመቅሽ አሁን እንደሱ እያልሽ ራስሽን አጽናኝ። ለምን አጽናናለሁ? እያየሽው እኮ ነው። ምን ማጽናናት ማለት? ልደቴን ሲያከብሩ አላይሽም? ለማጽናናት ነው ራሴ እንደዛም ነው። ማን የተደረገ ነው? የሚሰድቡኝ ተደርጎላቸዋል። ደጋፊዎቻቸው፣ ወዳጆቻቸው ጥቂት ቢሆንም በጥቂት ይበልጣሉ። ጥቂቶቹ ምን አደረጉላቸው? ምንም። ዳንስ እሺ አሁን ስሙኝ፣ ንገሩኝ። ጥፍሬን ምንድን ነው እነዚህ ኩያው ሌላ ቦታ እየከተቱ። ኤኒዌይስ ቦታ ማልሰጣችሁ ተሳደቡ። ሀና ብዬ ፈቅዴልሻለሁ። ፊሽካውን ፊት ተራገጪ። ሌሎቻችሁ አህዮች ካላችሁ ቲክቶክ ላይ ተራገጡ። ምኞቴ ነው፣ ፍላጎቴ ነው። ፈቅጃለሁ። እኔ እንዳታቆሚ ቱናይ እንዳታቆሚ። ባለፈው እንደ ጨዋችሁ 6 ወር አሁንም መጮህ አለባችሁ። እኔ ፈቅጃለሁ። ብታቆሙ ግን ተንኮስ አደርጋችኋለሁ እንድትጀምሩት። ዝም ብዬ ውጥት ብዬ ቂቤ ኩሽና ውስጥ ይቀባል እንዲላሉ ታክ ሰው እንዴት ዝም ብዬ ምጥት ብዬ ሰው እንዴት ልጁን ለወንድ ለማሻሻጥ ይመጣል? ቃል ስታቆሙን ተንኮስ እንደዛ ነው ማድረጋችሁ። የድሮ ቤት ታይና ይሄ ነው እሱ። እግራችሁን ከእጃችሁ ጨምራችሁ ብሉ ላልቼ ነው። ጨምራችሁ ብሉበት ደፋሮች። ማን አለ? እናንተ ደግሞ በቃ አንዳንዴ ከእናንተ ጋር ለዋል ግዴታ በየቀኑ ጌም መጫወት አለብኝ። ስለ ፊንገር ምን እየጎረጎረች ነው እንዴ? እሷ ታዲያ ካለሷ ስራ የለም። ጌም ለፊንገር ድጋሚ ቪዲዮ ምንድን ነው የሚለው አንዱ? ወይኔ ኮሜንታችሁ ፈጠነ። ቴንክ ዩ ጋይስ ዴቭ ቴንክ ዩ ማር። እስኪ ምንድን ነው የምትሉን? ስለ ፊንገር ድጋሚ ቪዲዮ ይጥለቅለቅ። አረኛ ጊዜም የለን። እነሱም ማስቀናት ነው ጋይስ። እንቁልልጭ ማለት ነው። ደግሞ እኔ የሚገርሙኝ ማለት ነው መርዝነቷን፣ ክፋትነቷን፣ ምቀኝነቷን፣ ቅናተኝነቷን ታዩታላችሁ። ይወጣል ወደፊት። እኔ የሚወጣ ነገር 6 ዓመት ቲክቶክ ላይ ያቆኛል። 6 ዓመት የሚወጣ ነገር። የሰው ልጅ እኮ ባህሪ በ1 ሳምንት ትለዩታላችሁ፣ በ2 ወር ታውቁታላችሁ። ማንነት አይደበቅም። 6 ዓመት ውሉችን ቤታ ነው የምታውቋት። ምንም ለውጥ የለም። ስድብ ቀንሻለሁ፣ ኦፍኮርስ ቀንሻለሁ። ሰው ደረጃ ሲጨምር ይጨምራል ሁሉ ነገር። እዛው የክረምት አልሆንም፣ እዛው አልቀመጥም፣ ይጨምራል። ነው ወደፊት ደግሞ አናውቅም፣ ይጨምራል፣ ጊዜ ይጨምራል እንጂ እዛውማ አልቀመጥም። ደፋሮች እንደናንተ እዛውንም በፍጹም በኢየሱስ ክርስቶስ ምን አስባችሁ ነው? ቆይ ዘፈልግበትላችሁ ምን አስባችሁ ነው? ሂዱና በልጆቻችሁ ተጣለሉ። እኛ ለልጆቻችን ስንል መስዋዕት ከፍለን። እኔ ያላየኋችሁም ሶሻል ሚዲያ ላይ ስትሳደቡ ዘር ስታባሉ ከእናንተ አይተን እኛም ስንባላ ነው ያየነው። ምንም ለውጥ አላየን። ልጆቻችሁ ወጣችሁ ስትሰድቡ ነው ያየነው። የትኛው እናትነት? ወይ እናንተ ኧረ ተው፣ ሰው ስም አታንሱብኝ ፍቅሮቼ፣ ተው፣ ዝም ብላችሁ ተጫወቱ፣ ተው። እኔ እኮ አውቃችሁ ተንኮስ የምታደርጉን ነገር አለ። ግን እናንተ ብትሆኑ አትዋሹ። ግን እስኪ ኮሜንታተር ሰው ሁሉ ስለ እናንተ ቢያወራ ደስ አይላችሁም? አቴንሽን ቢሰጣችሁ? ጆላክ እያለች ነው። እሺ ቆይ አንዴ መልሱልኝ። እናንተ አሁን ማለት ነው ሰው ሁሉ ስለ እናንተ ቢያወራ ደስ አይላችሁም? አትዋሹ። ማርያምን በዛም ስትሄዱ እንትናይ ደስ አይሉ። በማርያም
መታደል ነው። ዘፈን ንክፈት እናቴ